ቅድሚያ ከርቀት ለመጣ ሰው ነው እድል የምሰጠው። አመሰግናለሁ። በጣም ነው የተረዳሁት። ወር ሙሉ አንተን ሳገለባብጥና ስላንተ በጣም ያጠናው ነበር። ከ3 አመት በፊት የሆነ ፕሮግራም አዘጋጅተ ነበር ወደ ቦሌ ላይ። አዎ እና በዛ ሰዓት እዛ እንኳን ያንተን ድምጽ ሳይሆን የፈለኩት የሆነ የምፈልጋቸው ሰዎች ነበሩ። ብዙ ሰዎች ስለነበሩ እዛ ህርኩኝ አየሁት። ይሄንን አሁን የሂሳብ ቀመሩንም እዛውም ተናግረሃል። ያን እንኳን የቤተሰብ ብዛቱ ወደ 30 ምናምን ገደማ ነበር። ይሄን ካወቅኩት በኋላ ምንም ትኩረት አልሰጠሁም ላንተ። ወቅቱ የህርኩትም ስላንተ አይደለም። በእርግጥ ፕሮግራሙን አንተ ብታዘጋጅም ባንተ አይደለም በሌላ ነው። ከዛ በኋላ እኔም እንትን ካልኩ በኋላ ጠፋ ወደ ሌላ በቃ ወደ ንግዱ ላይ ገባሁት። ቅድም አንተ እንዳልከው ከላይ ነበር የጀመርኩት። ከላይ ጀምሬ ያው ተቀጨው በመሃል ከዛ አሁን ደግሞ ሰዎቹን ህብረተሰቡን ማዳመጥ ጀመርኩት። ምንድነው ሲል አንተ ሰው ምልን ስማ ብለን ነበር። እቁብ ጣልና እቁብ ያዋጣል አለኝ። እውነትም እቁብ ጣልኩኝ 2 አመት ያህል በገንዘቡን ወሰርኩት። በኔ በኩል አለፈ።